በፌደራል ተቋማት በወቅቱ ያልተወራረደ 32.9 ቢሊዮን ብር ውዝፍ ተሰብሳቢ ሂሳብ መኖሩን የፌደራል ዋና ኦዲት መስሪያ ቤት ሪፖርት አመላክቷል። የፌደራል መንግስት ተቋማት የ2016 በጀት ዓመት ኦዲት ሪፖርት ባቀረበበት ወቅት የኦዲተር መስሪያ ቤቱ ዋና ኦዲተር መሰረት ዳምጤ ከፍተኛ የሆነ የመንግስት ሀብት እየባከነ መሆኑንም አንስተዋል። 137 የፌደራል ተቋማትና በ20 የገቢዎችና የጉምሩክ ቅርንጫፍ ጽህፈት ቤቶች በጠቅላላው 32.9 ቢሊዮን ብር በወቅቱ ያልተወራረደ ተሰብሳቢ ሂሳብ መገኘቱንም አስረድተዋል። 17.7 ቢሊዮን ብር የሚሆነው ውዝፍ ሂሳብም ከአንድ ወር እስከ 1 ዓመት ውስጥ ያልተወራረደ መሆኑም ተገልጿል። በተጨማሪም ከ1 ዓመት እስከ 5 ዓመት በሚደርስ ጊዜ ውስጥ 10.4 ቢሊዮን ብር፣ ከ5 ዓመት እስከ 10 ዓመት 4.4 ቢሊዮን ብር እንዲሁም ከ10 ዓመት በላይ ጊዜ ያስቆጠረው ውዝፍ ሂሳብ 204.8 ሚሊዮን ብር መሆኑን ገልጸዋል። ቀሪው 6.3 ሚሊዮን ብር በወቅቱ ያልተወራረደ ሂሳብ የቆይታ ጊዜው እንደማይታወቅም ለምክር ቤቱ አስረድተዋል። በውዝፍ ተሰብሳቢ ሂሳብ ግኝት መሰረት ከፍተኛውን ድርሻ ከሚወስዱት ተቋማት መካከል የጤና፣ የመስኖና ቆላማ አካባቢ እንዲሁም የትምህርት ሚኒስቴር መስሪያ ቤቶችና ዋቻሞ ዩኒቨርሲቲ ይጠቀሳሉ። ተሰብሳቢ ሂሳብ በወቅቱ እንዲወራረድ ለማድረግ የመንግስት ገንዘብ እንዲባክን በር የሚከፍት መሆኑን ያነሱት ዋና ኦዲተሯ በአስቸኳይ ማወራረድ እንዳለባቸው የዋና ኦዲተር መስሪያ ቤቱ በደብዳቤ ማሳሰቡን ገልጸዋል። በፌደራል ተቋማት ለስራ ማስኬጃ፣ ለውሎ አበልና ለመጓጓዣ የተሰጠ ቅድመ ክፍያ ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ መወራረድ እንዳለበት ተመልክቷል። ከ300 ሚሊዮን ብር በላይ ያልተሰበሰበ የገቢ ግብር መኖሩም ተነግሯል። የፌደራል ዋና ኦዲተር መስሪያ ቤት እንደገለጸው በገቢዎች ሚኒስቴርና ጉምሩክ ኮሚሽን ስር በሚገኙ 14 ቅርንጫፍ ጽህፈት ቤቶች 304 ሚሊዮን 866458 ብር እንዲሁም ከሌሎች መስሪያ ቤቶች 5 ሚሊዮን 16649 ብር ያልተሰበሰበ የገቢ ግብር የታክስና ቀረጥ ሂሳብ መኖሩም ታውቋል። እንዲህ አይነት አሰራሮች መንግስት ሊያገኘው የሚገባን ገንዘብ ከማስቀረቱም በላይ ህዝባዊ መሰረተ ልማቶች እንዲጓተቱ የሚያደርግ ነው። በተጨማሪም በጉምሩክ ኮሚሽን በሰዓቱ የተያዙ ዋስትናዎች ወደ ቀጥታ ገቢ ባለመቀየሩ በሁለት ጉምሩክ ቅርንጫፎች 19 ሚሊዮን 515800 ብር በቀረጥ ማስከፈያ ዋጋ ላይ መካተት ያለባቸው ባለመካተታቸው በ13 ቅርንጫፎች ወደ 307 ሚሊዮን ብር የሚጠጋ ያልተሰበሰበ ገንዘብ መኖሩም ተመላክቷል። የውጭ ምንዛሬ ከፍና ዝቅ ማለት ጋርም ተያይዞ የግብይት ዋጋ ከጉምሩክ ዋጋ ጋር ሲነጻጸር ልዩነት በመፍጠሩ 16.3 ሚሊዮን ብር እንዲሁም ክፍያ በተፈጸመበት ዕለት ባለው የምንዛሬ ስሌት ባለመሰላቱ ምክንያት በ4 ቅርንጫፎች ከ3.6 ሚሊዮን ብር በላይ ያልተሰበሰበ መሆኑ ተመላክቷል። የመንግስት አስፈጻሚ አካላት የኦዲት ግኝቶችን መሰረት ያደረገ ክትትል በማድረግ ተጠያቂነትን ማስፈን እንደሚገባቸው ምክር ቤቱ ያሳሰበ ሲሆን ዋና ኦዲተር መስሪያ ቤት ከፍትህ ሚኒስቴርና ከፌደራል ፖሊስ ጋር ያለውን ቅንጅት ሊያጠናክር እንደሚገባም ተመላክቷል።